አቡነ ገብረ መንፈስ ቅዱስ እግዚአብሔር ያቀፋቸው እስከ ጽርሐ አርያም ያረጉ ናቸው ብለው እኔ አልማርም እግዚአብሔር ተገልጦልኛል ከዚህ በላይ ዕውቀት አላሉም። ተምረው ፊደል ቆጥረው ዳዊት ተምረው ሥርዓተ ቤተክርስቲያን አጥንተው ብሉያት አዲሳትን ከመምህር ስር ተምረው ነው ዲቁና ያመጡ። ዛሬ የት እንደተማሩ አናውቅም፣ የት እንደተሾሙ አናውቅም፣ የት እንደመነኮሱ አናውቅም። ብድግ ብለው መጥተው ሰዎች ባይታዋን ነኝ ቅዱስ ነኝ ሲሉን ይውላሉ። በስግደት ቀን መዓልተ ጸሎታተ ወሌሊተ ስግደታተ፣ ሌሊት በስግደት ያድራሉ፣ ቀን በጸሎት ይውላሉ። 150ውን ዳዊት እስከ ውዳሴ ማርያም ከነነቢያቱ 40 ጊዜ በቀን ይጸልዩት ነበረ። ስግደታቸው እንደ መንኮራኩር ነበረ፣ ፈጽሞ አይቆጠርም። 300 ጊዜ ግራ ጉንጫቸውን 300 ጊዜ ቀኝ ጉንጫቸውን ክርስቶስን እያሰቡ በድንጋይ ይቸዋል። ኢትዮጵያን አስራት አድርጎ ሰጥቷቸዋል። እናታቸውን አባታቸውን ዘመዶቻቸውን ጥለው ስለመጡ የኢትዮጵያ ሕዝብ የገብረ መንፈስ ቅዱስ ዘመድና አስራት እንዲሆን እግዚአብሔር ቃል ኪዳን ሰጥቷቸዋል። እኛ የገብረ መንፈስ ቅዱስ ልጆች ከሆን በእውነቱ ኢትዮጵያ ገብረ መንፈስ ቅዱስ አምና ከኖረች ይጠብቋታል፣ ትጠበቃለችም። ስለዚህ የኃጢአታችን ግንብ ያፈርሱልን፣ ከኃጢአታችን መንደር ነቅለው ወደዚህ ያምጡን፣ የተነቀልነውን ደግሞ በዚህ ይትካሉን። በልቡናችን በሀገራችን የተተከለውን እንክርዳድ አቡነ ገብረ መንፈስ ቅዱስ ይንቀሉልን። ስለዚህ ምንድነው ያሉ መሰላችሁ? አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጥተው ተራራውን እየዞሩ ይላል ገድላቸው፣ እየዞሩ አትክልቱ ያጠጡ ነበር፣ እሾውን ምን ያሉ ያቃጥሉ ነበር። አይተው ደስ ይላቸው ነበር። ምን ማለት ነው? እኛን የሚኮተኩቱን እኛን በቃል ኪዳናቸው የሚጠብቁን ዛሬም ቢሆን እናንተ ተመልከቱ እንጂ ሳይኖረን ጠግበን የምናድርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም ነው እኮ። ሳንጠነቀቅ በጤና የምንኖርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም፣ ተክለ ሃይማኖት ስላሉ አይደለም። ኃይል ሳይኖረን የምናሸንፍባት ኢትዮጵያ የኢትዮጵያ ሰው ሰራዊት ሳያበዛ ጦር ሰራዊት ሳይበዛለት ድል ይነሳል። ሳይኖረው ጠግቦ ያድራል። መድኃኒት ሳይኖረው በጤና ይኖራል። ኃይል ሳይኖረው ያሸንፋል። የኢትዮጵያ ሕዝብ ገኖ የመኖሩ ምስጢር በታቦተ ጽዮን በወላዲተ አምላክ በአቡነ ተክለ ሃይማኖትና በአቡነ ገብረ መንፈስ ቅዱስ ነው። ልጅ አባቱን ቢመስል ይሻላል ጎረቤቱን፣ ልጅ አባቱን ቢመስል ይሻላል ጎረቤቱን። እኛ ሰይጣንን እንምሰል ገብረ መንፈስ ቅዱስን፣ አቡነ ገብረ መንፈስ ቅዱስን ለመምሰል ያብቃን። ጸሎት አታቋርጡ፣ ሰው ውደዱ። እሳቸው ለአውሬ ያዝኑ ነበር፣ እኛ ግን መተዛዘን አቃተን። ሰው ለሰው ካላዘነ እንዴት የገብረ መንፈስ ቅዱስ ልጅ ይባላል? እንዴት የእሳቸው አስራት እንሆናለን? ሰይጣን አንሆን፣ እርስ በርሳችን እንረዳዳ። እሳቸው ለአውሬ መግበዋል፣ እኛ ደግሞ አንተዛዘንም። ለድሃ ሰጥተህ አድረህ ይላል መጽሐፍ፣ ለድሃ ሰጥተህ አድረህ ይላል ዮሐንስ አፈወርቅ። ትናንት ሰጥተው ዛሬ ሲለምን ራይስ ምኑ ዊሉን ታቢስ ነው። ትናንት ሰጥቼው አትበል፣ አንተ ትናንት በልተህ ዛሬ እየበላህ መስሎኝ እንዴ። ትናንት በልተህ ዛሬ ከበላህ ትናንት ለሰጠኸው ዛሬ ስጠው፣ ትናንት ላዘንክለት ዛሬ ዘንለት። ስለዚህ በስማቸው እንታረቅ፣ በስማቸው እንተዛዘን፣ ቂም አንያዝ። ዛሬ የምሰጣችሁ እንዲያው እውነቴን ነው፣ በሌላ አልገዝታችሁ፣ ቢያንስ በሞቴ ማለት እችላለሁ። የኢትዮጵያ ሰው አይደለም፣ የኢትዮጵያ ገበሬ ሲያበላ በሞቴ እያለ ነው። እና በሞት የምላችሁ ምንድነው? ሁላችሁም እስከ ዛሬ ሳምንት እንድትታረቁ ነው። እሺ በሉ፣ እሺ በሉ እንጂ። አሁን እንጀራ ስለ አቡነ ገብረ መንፈስ ቅዱስ ከተባለ ሰላም ስለ አቡነ ገብረ መንፈስ ቅዱስ ብዬ ብለምን ምን አለ? እንግዲያስ ለለምናችሁ ስለ አቡነ ገብረ መንፈስ ቅዱስ ታረቁ። እውነቴን ነው፣ እንታረቅ፣ ተንኮላችን እንተው። ከዚያ በኋላ የቅዱሳን ቃል ኪዳን ይረዳናል። ዝም ብለን ግን የበዓል ዕለት ተሰብስበን ደን ብቻ ለውጥ አናመጣም። ስለዚህ ከጎረቤቶቻችሁ ጋር ባልም የሚስተህድ ሚስትም የባልሽን ቂም ተው። ሚስታችሁ እንደው እና አቡነ ገብረ መንፈስ ቅዱስ ሰይጣን ችለው ኑረዋል። እናንተ ሚስታችሁን አትችሉም? ባይሆን ባላችሁን አትችሉም? እነሱ የዚያን መከራ ችለዋል። ጎረቤት አትችሉም? ባይሆን እናንተ። ስለዚህ እንታረቅ፣ እንስማማ። ስንታረቅ እግዚአብሔር ይታረቀናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሥጋችን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። የድነት መሠረት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ
ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስምረው ቃል ኪዳን ተቀብለው ከጨረሱ በኋላ 262 ዓመት በኢትዮጵያ 300 ዓመት በግብፅ ኑረው 562 ዓመት ከኖሩ በኋላ መጋቢት 3 ቀን ዓርብ ታመሙ። እዚያ በኋላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ሊጠይቋቸው ሄደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁ ምን ትላላችሁ? ይሄው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁን። ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከቶ የመጣውን ሰይጣን እንዲሸሽ ሰውን በቀላሉ በዓታቸውን ከፍተው ያስገቡ። ከዚያ በኋላ ምን አደረጉ? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የእነ አቡነ ሳሙኤልን አንበሶች በሉ፣ ቁርጥምጥም አድርገው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልተው አገኟቸው። እንዴ እናንተ የኔን ትቢያ ልሳችሁ ደሩ አላችሁ እንጂ ስጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያርፉበት የተሰጣቸውን ትበላል ተፉ አሏቸው። አንበሶቹ የበሉትን ስጋ ተፉ። አልዓዛርን ያስነሳ ፈጣሪ ወዳጆች ከድካም እንዲያርፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነስተዋል። ምንም ባይኖር እንግዳ መቀበል ይገባል አይደለም? አቡነ ገብረ መንፈስ ቅዱስ እንግዳ ተቀብለዋል። በዓለም ያለው ሰው ቤት ስላለው ነው። እሳቸው በምን እንግዳ ይቀበሉ? እንግዳ ይቀበላሉ። ማንም ሰው ሲመጣ እንግዳ መቀበል ይገባል። ስለዚህ እሳቸው እንግዳ ለመቀበል የሚያበሉት የላቸው፣ ልብስ እንኳን የላቸው። ከሰውነታቸው ክንድ ከስንዝር ጠጉር አብቅሎ ያንን ልብስ አድርጎላቸው ነው የኖሩ። መላእክት ግን በብርሃን ድባብ ይጠብቋቸው ነበረ። የዚህን ዓለም ነገር የሚያጡት ብዙ የእግዚአብሔርን ጸጋ ለማግኘት ነው። ልብስ ትተው ቢከተሉ፣ ቤት ትተው ቢከተሉ መላእክት የንጉሥ ልጅ ሲወጣ የንጉሡ ጋሻ ጃግሬዎች የንጉሡን ልጅ ጥላ ይዘው እንደሚከተሉት አቡነ ገብረ መንፈስ ቅዱስ የበቁ የነቁ ቅዱስ የእግዚአብሔር ልጅ ከመሆናቸው የተነሳ መላእክት በተንቀሳቀሱ ቁጥር የብርሃን ድባብ ይዘው ይከተሏቸው ነበር። ከቆሙበት ቦታ ላይ ዝናብ አይጥልም። ይገርማል። ለምን? መላእክት የብርሃን ጥላ ስለሚይዙላቸው ድባብ። ኋላ ግን እሳቸው ለመሬት እንኳን ለሰው ለመሬት የሚያዝኑ አባት ናቸው። መሬትን በኃጢአት ያስጠማዋት ብለው ሸሻ ይሏቸዋል። መሬትን በምን ነው ያሉ? በጽድቃቸው ነው በኃጢአታቸው ነው ግን ያልጣለ በጽድቅ። እሳቸው ግን በምንድን ነው ያሉ? በኃጢአት። እናቴ የዛሬዎቹ ባይታዋን ቢሆኑ ምን ያደርጉ ነበር? በቪዲዮ የቀርጹና ተመልከቱ አባታችን የቆሙበት ቦታ ላይ ዝናብ አይዘንም የሚባልልና ነበር ማለት ነው። እሳቸው ግን ኃጢአት የምድርን አስጠማ ብለው ሸሻ ይሉና ደግሞ ያችኛይቱን እንድትጠጣ ማለት ነው። ለመሬት የራሩ አባታችን ለእኛም ይራሩልን። ያንን አድርገው እንግዳ እዚያ በኋላ የሚያስተናግዱ ሲያጡ ተመልከቱ። አይነ ኩሉ ነፍስ ይሴፎኪ ያከ ተመልከቱ። ትሰፍህ ማነከ ወታጸግብ ለኩሉ፣ እጅህን ትዘረጋለህ ለሁሉ ታጠግባለህ፣ የሁሉም አይን አንተን ተስፋ ያደርጋል የሚለውን የቅዱስ ዳዊትን መዝሙር ሲዘምሩ አቤቱ እነዚህን ወዳጆችን የማስተናግድበትን አንተ ታውቃለህ ሲሉ ከሰማይ የብርሃን ጽዋና የብርሃን ህብስት ወረደላቸው። ያንን ለእነ አቡነ ሳሙኤል በዚህ አስተናግደው ሰደዱ። ለእኛም አባታችን ወለዘሞአሰ እህወ ህብስተ ህዋ ይላል። ተመልከቱ። ድል ለነሳ ሰው የተሰወረ ህብስት ሰጠዋለሁ ይላል ራዕየ ዮሐንስ ላይ። ያ ተፈጸመላቸው። እግዚአብሔር ድል ለነሳው እንቅልፍን ሐኬትን በትጋት ፍቅረ ነዋይን በፍቅረ ቢጽ ድል ለነሳ ሰው የተሰወረ ህብስት ሰጠዋለሁ ብሎ ቃል የገባ መድኃኔዓለም ራዕየ ዮሐንስ ምዕራፍ 3 ላይ ያንን ፈጽሞላቸው ስውር ህብስት ወርዶላቸው እንግዳ በዚህ ያስተናገዱ። ለእኛም ቢሆን ባይገባንም ለሁላችን የበረከተ ህብስት ያሳትፉን።
ይህንን አድርገው ሲጨርሱ እንግዲህ ጌታችን መጥቶ ዛሬ ሌሊት ከሌሊቱ በ7 ሰዓት መጋቢት 4 ቀን አስታማሚ የላቸው፣ ዘመድ የላቸው፣ ቤት የላቸው፣ እንደ አንበሳ በዱሩ የኖሩ ናቸውና ክርስቶስን ፍለጋ ምን አደረጉ? ነፍሴ እግዚአብሔር አዳምን በአርአያውና በአምሳሉ ፈጥሮ ሲያበቃ በመልኬ ፈጥሬዋለሁ ብሎ አላዘነለት፣ አስወጥቶታል። ለአዳም ያላዘነ እግዚአብሔር፣ ሲበድል የፈረደበት እግዚአብሔር አንቺንስ ካልተጋሽ ያዝንልሽ ይመስልሻል እያሉ ሰውነታቸውን ይደበድቡ ነበረ። እንዲህ ብለው በመከራ አይኖሩት አባት ዛሬ ከሌሊቱ 7 ሰዓት ጌታችን መድኃኒታችን ክርስቶስ መጣ ወደ እሳቸው። የሰማይ መስኮት ተከፈተ። የሰማይ መስኮት ተከፈተ። መብረቅና ብልጭልጭታ ንውጽውጽታ ሆነ። ሱራፌል ኪሩቤል ሁሉ ወረዱ። ተመልከቱ። ግሩማን መላእክት ያን ጊዜ ተመልከቱ፣ ያን ጊዜ ወረዱ። ምን ሊያደርጉ? የገብረ መንፈስ ቅዱስን ነፍስ ሊቀበሉ አብረው። እመቤታችንም ደስ እያላት ነቢያት ሐዋርያት ሁሉ ወንድማችን ገብረ መንፈስ ቅዱስ ባልንጀራችን፣ ሰማዕታት በትዕግስት ስለመስላቸው ወንድማችን ገብረ መንፈስ ቅዱስ፣ መላእክት በንጽህና ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ነቢያት በስምከት በመምህርነት በትንቢት ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ሐዋርያትም እንዲህ እያሉ መጡ። ወዳጄ ፍቁሬ ወዳጄ ገብረ መንፈስ ቅዱስ እያለ እግዚአብሔር በሰረገላ እሳት ተጭኖ ዛሬ ወደ ኢትዮጵያ ምድር ወደ አቡነ ገብረ መንፈስ ቅዱስ የወረደበት ቀን ነው። እግዚአብሔር በምህረቱ ዛሬም ወደ ኢትዮጵያ ይምጣል። ከዚያ ተመልከቱ፣ ማንን ብሎ? ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ወረደ። በሉ እስኪ ሁላችሁ ገብረ መንፈስ ቅዱስን ብሎ በሉ። እግዚአብሔር ወደ የት ወረደ? ዛሬም ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን። በምህረት ይውረድልን፣ በቸርነት ይውረድልን። ዋኩ በመዓት ይላል አባ ጊዮርጊስ። በቸርነት ና በመዓት ግን አይደለም ይላል። በምህረት ና በቸርነት ና በቁጣህ ግን አይደለም ይላል። ተመልከቱ ማለት ነው። ስለዚህ በምህረት መጣና ወዳጄ ገብረ መንፈስ ቅዱስ ከድካም የምታርፍበት ጊዜ ደረሰ። ምን ትለምነኛለህ? ምን እንዳደርግልህ ትፈልጋለህ? 560 የለፋ ሰው ምን ይለምናል? ምን ነው የሚለምነው? ለኔ የማይገባኝ ማን አለ? ምን አለ እንል ነበራል እኛ ምን ከዚያ ምን አለ? እኔ የምለምንህ ኃጢአተኞችን ማረልኝ፣ ስሜን የጠሩትን ስምህን የጠራውን እምርሃለሁ ብልሃል፣ ማረልኝ። ግን የኔን ዝክር የዘከረ ሰው መታሰቢያን ያደረገ በዓሌን ያከበረ ሰው ሳያስበው ድንገት ንስሐ ሳይገባ ቢሞት እንኳን እባክህ ለኔ ብለህ ማረልኝ። የ500 ዓመት ልፋት ሰው ማዳን ሆነ። ለራሳቸው ምንም አለፉ። ይሄ ደግሞ የክርስቶስ ቃል ኪዳን ነው፣ በወንጌል የተቀመጠ ነው። ምን እናገኛለን? እናት አባታችን ተከተልና 100 እጥፍ እሰጣችኋለሁ። 100 እጥፍ በሉ እስኪ። አዎ የአቡነ ገብረ መንፈስ ቅዱስ እናት ስንት ናት? አንዲት ናት። አይደለም እንዴ? አባታቸውሳ አንድ ነው። ይኸው 100 እጥፍ እናት አለ። ይሄ ሁሉ ማለት ነው 100 እጥፍ። ይሄ ሁሉ የገብረ መንፈስ ቅዱስ ዘመድ ሆነ። ይሄንን አፈሩ። እኔን ለተከተላችሁ 100 እጥፍ እሰጣችኋለሁ ማለት 100 እጥፍ በረከትን እሰጣችኋለሁ ማለት 100 እጥፍ በረከት ብቻ አይደለም መንግሥተ ሰማያት የሚሰጠው። እልፍ ምዕመን ከአንድ ዘመድ ተለይታችሁ እልፍ ዘመድ ታፈራላችሁ። እናንተ ብቻ ድናችሁ አትቀሩም። የስንዴ ቅንጣት ከወደቀች ብዙ ፍሬ ሆና ትነሳለች ብሏል ዮሐንስ 12 ላይ። ገብረ መንፈስ ቅዱስ የስንዴ ቅንጣት ናቸውና ብዙ የኢትዮጵያ ሰው ሰበሰቡ። ብዙ እንክርዳድ ወደ ስንዴ ለወጡ። ስሚላቸው ማርልኝ እስከ 15 ትውልድ ድረስ ምርላለሁ ቢላቸው መካን የሆኑ እንደውሳ አሉ። መካን ቢሆኑስ አላቸው ያንተን ገርል ካነበቡ ያንተን መታሰቢያ ካደረጉ ለመካኖች ዘር አበቅልላቸዋለሁ አላቸው። እግዚአብሔር ማለት ነው። ለመካኖች ዘር እሰጣቸዋለሁ። ተመልከቱ። ስለዚህ ሁላችሁም የአቡነ ገብረ መንፈስ ቅዱስ አሁን የከተማ ሰው ያደረጉም የገጠር እናቶች ያደረገው ልጅ ሲያጡ ገርል ያዝላሉ። ታምረ ማርያም ያዝ ልጅ ይሰጣቸዋል። የገብረ መንፈስ ቅዱስን ገድል አንብባችሁ ልጅ ባታገኙ ግን የገብረ መንፈስ ቅዱስ ቃል ኪዳን ሐሰት አይሆንም። ምክንያቱም ልጁ የማይጠቅማችሁ ከሆነ ላይሰጧችሁም ይችላሉና ማለት ነው። ይህንንም ጭምር ነው አብሮ የሚታመን ማለት ነው። መቀበሉን ብቻ ሲያስቀሩትም አይ ገብረ መንፈስ ቅዱስ አባቴ የማይረባይ ልጅ እንዳልቀበል ጸልየውልኛል ማለት ነው የሚባለው ማለት ነው እንጂ
አይ እንደዚህ ብሎ ቃል ኪዳን ገብቶ ነበር ተብሎ እግዚአብሔርም እሳቸውም አይታሙ። ገድልህን የጻፈውን ያጻፈውን ያነበበውን የተረጎመውን ቢያቅተው የሰማውን ስሙን በመንበር የጫፍ ላይ እጽፍልሃለሁ። አንተን ያሰበህን ሁሉ አስባለሁ። ዘይት በበዓል ቀን ያመጣውን ማለት መብራት ማለት ነው። ያመጣውን ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አደርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀው አሉ። ስሜን አትደብቀው በሉ እስቲ። አያችሁ፣ በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት። ሰው እንዲጠቀምበት ስምን ግለጠው። አዎ፣ ይሄ በመጽሐፍ ቅዱስ መሰረት ያለው ነው። ምን አለ? ብርሃናችሁ በሰው ፊት ይብራ። አዎ፣ ብርሃን ክርስቶስ ያደረባቸው ገብረ መንፈስ ቅዱስ ይኸው ዛሬ ብርሃናቸው በሰው ፊት እየበራ ነው። ይሄንን ቃል ኪዳን ፈጽምልኝ አላቸው። እያበሩ ነው። ድውይ ፈውሰው እያበሩ ነው። ጋኔን አውጥተው እያበሩ ነው። ሙት አንስተው እያበሩ ነው። የከተማ ሰው ነው እንጂ መጠቀም ያቃተው የገጠር ሰው በገብረ መንፈስ ቅዱስ በደንብ እየተጠቀማቸው ነው። አዝመራውን ጓሮውን አይጥ ሲበላለት የገብረ መንፈስ ቅዱስን ጠላውን ሁሉ ወስዶ ሲረጨው አይጡ ይጠፋለታል። የከተማ ሰው ግን ተፈላሳፊና ተራቃቂ ስለሆነ አልጠቀምባቸዋል። እና ኢትዮጵያ የምትጠቀምባቸው አባት ብፁዕ ገብረ መንፈስ ቅዱስ ናቸው። ቅዱስ ገብረ መንፈስ ቅዱስ ስሜን ግለጠው አሉ። እንኳንም አወቅ ናቸው። ቅዱስ ጳውሎስ ደቀ መዛሙርቶችን ዘረዘረና ተመልከቱ፣ ለለ ከመዝ አይብርዎሙ አለ። እንዲህ ያሉትን እወቋቸው አለ። እስኪ በሉ ሁላችሁም እንዲህ ያሉትን በሉ። ምን በሏቸው አለ? እወቋቸው። ባለቤቱ ደግሞ ምን አለ? ጌታ ደግሞ ሲናገር ኢትክል ተከብቱ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አትችልም አለና ተመልከቱ ስላለ በገብረ መንፈስ ቅዱስ አባታችን በክርስቶስ መሰረትነት በወንጌል ተራራነት ስለቆሙ እሳቸውን ሸፍኖ የሚያስቀር ምንም የለም። ይሄው ስማቸውን ገለጠው እግዚአብሔር። በእውነቱ ማለት ምን አለ ተመልከቱ። ወያነብሩ ማይቶተ ወያህቱ ማይቶተ ከማያንብርዋ ተመልከቱ። ታይተ ከፈር አላ ያነብርዋ ዲበ ተቋመ ወታበርህ ለኩሉ። መብራት አብርቶ በእንቅብ አይደፋባትም። እንቅብ ሊደፉባት መብራት አያበሩም። መብራቲቱን በመቅረዟ ላይ ያስቀምጧታል እንድታበራ። እንቅብ ሊደፉባት መብራት አያበሩም። ገብረ መንፈስ ቅዱስ ክርስቶስ ያደረባቸው መብራት ስለሆኑ ተዳፍነው እንዲቀሩ አላደረገም። እግዚአብሔር በብርሃን ገለጣቸው በኢትዮጵያ። ስለዚህ ምን ይባላል? አማን በአማን ገብረ መንፈስ ቅዱስ ፀሐይ። ገብረ መንፈስ ቅዱስ በእውነትም ፀሐይ ናቸው፣ በእውነትም ብርሃን ናቸው። ስለዚህ እግዚአብሔር ገለጣቸው። ብርሃናቸው ክርስቶስ ነው። የእሱ ብርሃን በእነሱ ላይ ተገልጦ ይኖራልና እና ዛሬ በምድረ ከብድ ቦታው ገዳማቸው ምድረ ከብድ ይባላል። ከብድ የተባለ የእግዚአብሔር ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ሊሰጥ ሲመጣ ምድሪቱ ያንን ግርማ መሸከማቷ ዝቅ ብላ ነበረ። ዝቅ ብላ እኔ እጅ አይቼዋለሁ። ምድረ ከብድን ዝቅ ያለ ነው፣ ተዳፋት ነው። እሳቸው ያረፉበት መሬት መሸከማቷ ዝቅ ምድረ ከብድ ክቡድ ጸጋ ክቡድ መከራ ስለተቀበሉ የማይመረመር ጸጋ ተቀብለው በሉ የወዳጀን የገብረ መንፈስ ቅዱስን ስጋውን በኢየሩሳሌም ከመሰዊያው ጎን ቅበሩት ብሎ ጌታችን ራሱ ክርስቶስ በተቀበረበት ቦታ እንዲቀበሩ አዘዘ። በዚያም ተቀበሩ፣ ቃል ኪዳናቸውን ተሰጡ። ስለዚህ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ እንዲተክሉ በሉ እንጂ እንዲተክሉ በሉ። እኛን አትሉ፣ እንዲነቅሉ በሉ። ማንን? አጋንንትን እንዲነቅሉ እንዲነቅሉ በሉ። እኛን በሉ ከኃጢአታችን እንዲነቅሉን እንዲተክሉን በሉ። በመንግሥተ ሰማያት እንዲተክሉ እንዲያፈርሱ በሉ። የዲያብሎስን ተንኮል እንዲያፈርሱ በኢትዮጵያ ውስጥ ያለውን የዲያብሎስን ተንኮል እንዲያጠፉ እግዚአብሔር ስልጣን የሾማቸው ቀን ነው ዛሬ። በዚህ ቃል ኪዳን ሾሟቸዋል። ኢትዮጵያን አስራት አድርጎ ሰጥቷቸዋል። እናታቸውን፣ አባታቸውን፣ ዘመዶቻቸውን ጥለው ስለመጡ የኢትዮጵያ ሕዝብ የገብረ መንፈስ ቅዱስ ዘመድና አስራት እንዲሆን እግዚአብሔር ቃል ኪዳን ሰጥቷቸዋል። እኛ የገብረ መንፈስ ቅዱስ ልጆች ከሆን በእውነቱ ኢትዮጵያ ገብረ መንፈስ ቅዱስ
አምና ከኖረች ይጠብቋታል፣ ትጠበቃለችም። ስለዚህ የኃጢአታችን ግንብ ያፈርሱልን፣ ከኃጢአታችን መንደር ነቅለው ወደዚህ ያምጡን፣ የተነቀልነውን ደግሞ በዚህ ይትካሉን። በልቡናችን በሀገራችን የተተከለውን እንክርዳድ አቡነ ገብረ መንፈስ ቅዱስ ይንቀሉልን። ስለዚህ ምንድነው ያሉ መሰላችሁ? አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጥተው ተራራውን እየዞሩ ይላል ገድላቸው፣ እየዞሩ አትክልት ውሃ ያጠጡ ነበር፣ እሾውን ምን ያሉ ያቃጥሉ ነበር። አይተው ደስ ይላቸው ነበር። ምን ማለት ነው? እኛን የሚኮተኩቱን እኛን በቃል ኪዳናቸው የሚጠብቁን ዛሬም ቢሆን እናንተ ተመልከቱ እንጂ ሳይኖረን ጠግበን የምናድርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም ነው እኮ። ሳንጠነቀቅ በጤና የምንኖርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም? ተክለ ሃይማኖት ስላሉ አይደለም? ኃይል ሳይኖረን የምናሸንፍባት ኢትዮጵያ የኢትዮጵያ ሰው ሰራዊት ሳያበዛ ጦር ሰራዊት ሳይበዛለት ድል ይነሳል። ሳይኖረው ጠግቦ ያድራል። መድኃኒት ሳይኖረው በጤና ይኖራል። ኃይል ሳይኖረው ያሸንፋል። የኢትዮጵያ ሕዝብ ገኖ የመኖሩ ምስጢር በታቦተ ጽዮን በወላዲተ አምላክ በአቡነ ተክለ ሃይማኖትና በአቡነ ገብረ መንፈስ ቅዱስ ነው። የእነዚህ ቅዱሳን በተሳቱ ቅዱሳን ነው ኢትዮጵያ ገና የምትኖረው። አሁንም አንበሶችን ያለ ሥጋ ያጠገቡ ገብረ መንፈስ ቅዱስ የኢትዮጵያ ሕዝብ በድህነት ጠግቦ እንዲኖሩ እያደረጉ ነው። ይሄ ምስክር እኮ ነው። እስቲ ይውጣ። አሁን በኑሮ ውድነት ሳይበላ ያድራል ኢትዮጵያ ውስጥ ሰው። እኔ ግን አሁንም ብዬ የምናገረው ደግሜናለሁ፣ ኢትዮጵያን የጠበቋት ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ወላዲተ አምላክና ቅዱሳን ናቸው። እነዚህ ቅዱሳን ናቸው የጠበቁን፣ ከመቅሰፍት ያዳኑ። ነገም የተቃጣውን ጦርነት የሚያጠፉልን እነሱ ናቸው። በረከታቸው ይደርብን፣ በቃል ኪዳናቸው አምነን ለመጠቀም ያብቃል። አንድ አባት ጨርሻለሁ፣ የመጨረሻ ቃል ነው። አንድ አባት ልጅ ወለደ። ልጁ ጎረቤቱን ቢመስል ይሻለዋል፣ እሱን ቢመስል ነው ደስ የሚለው? መልስ። ሁላችሁም በአንድ አፍ ንገሩ። ሁላችሁም ልጅ አባቱን ቢመስል ይሻላል ጎረቤቱን? ልጅ አባቱን ቢመስል ይሻላል ጎረቤቱን? እኛ ሰይጣንን እንምሰል ገብረ መንፈስ ቅዱስን? አቡነ ገብረ መንፈስ ቅዱስን ለመምሰል ያብቃን። ጸሎት አታቋርጡ፣ ሰው ውደዱ። እሳቸው ለአውሬ ያዝኑ ነበር፣ እኛ ግን መተዛዘን አቃተን። ሰው ለሰው ካላዘነ እንዴት የገብረ መንፈስ ቅዱስ ልጅ ይባላል? እንዴት የእሳቸው አስራት እንሆናለን? ሰይጣን አንሆን፣ እርስ በርሳችን እንረዳዳ። እሳቸው ለአውሬ መግበዋል፣ እኛ ደግሞ አንተዛዘንም። ለድሃ ሰጥተህ አድረህ ይላል መጽሐፍ፣ ለድሃ ሰጥተህ አድረህ ይላል ዮሐንስ አፈወርቅ። ትናንት ሰጥተው ዛሬ ሲለምን ረቤስ ምኑ ዊሉን ታቢስ ነው። ትናንት ሰጥቼው አትበል፣ አንተ ትናንት በልተህ ዛሬ እየበላህ መስሎኝ እንጂ ትናንት በልተህ ዛሬ ከበላህ ትናንት ለሰጠኸው ዛሬ ስጠው፣ ትናንት ላዘንክለት ዛሬ ዘንለት። ስለዚህ በስማቸው እንታረቅ፣ በስማቸው እንተዛዘን፣ ቂም አንያዝ። ዛሬ የምሰጣችሁ እንዲያው እውነቴን ነው፣ በሌላ አልገዝታችሁ፣ ቢያንስ በሞቴ ማለት እችላለሁ። የኢትዮጵያ ሰው አይደለው? የኢትዮጵያ ገበሬ ሲያበላ በሞቴ እያለ ነው። እና በሞት የምላችሁ ምንድን ነው? ሁላችሁም እስከ ዛሬ ሳምንት እንድትታረቁ ነው። እሺ በሉ፣ እሺ በሉ እንጂ። አሁን እንጀራ ስለ አቡነ ገብረ መንፈስ ቅዱስ ከተባለ ሰላም ስለ አቡነ ገብረ መንፈስ ቅዱስ ብዬ ብለምን ምን አለ? እንግዲያ ስለለምናችሁ ስለ አቡነ ገብረ መንፈስ ቅዱስ ታረቁ። እውነቴን ነው፣ እንታረቅ፣ ተንኮላችን እንተወው። ከዚያ በኋላ የቅዱሳን ቃል ኪዳን ይረዳናል። ዝም ብለን ግን የበዓል ዕለት ተሰብስበን ደን ብቻ ለውጥ አናመጣም። ስለዚህ ከጎረቤቶቻችሁ ጋር ባልም የሚስትህን ሚስትም የባልሽን ቂም ተው። ሚስታችሁ እንዲያው እና አቡነ ገብረ መንፈስ ቅዱስ ሰይጣን ችለው ኑረዋል። እናንተ ሚስታችሁን አትችሉም? ባይሆን ባላችሁን አትችሉም? እነሱ የዚያን መከራ ችለዋል። ጎረቤት አትችሉም? ባይሆን እናንተ። ስለዚህ እንታረቅ፣ እንስማማ። ስንታረቅ እግዚአብሔር ይታረቀናል። ስትጾሙ ራሳችሁን ተቀቡ ተብሏል አይደል? ማቴዎስ 6 ቅባት የተባለ ፍቅር ነው። ቆዳን የሚያለዝበው የከረረው ምንድን ነው? ቅባት ነው። የሰው ልቡና የሚያምርበት ምንድን ነው? ፍቅር ሲኖረው ነው። ፍቅር የሌለው የደረቅ ቆዳ ነው፣ ዝም ብሎ ከራራ ማለት